ደግሞ ለምንድን ነው እንኳን አንዳቸው የማይመጡት? ለምን ሆነው ነው? በእርግጥ የሚያስጨናንቅ ነገር ነው። እንደዚህ ሁላቸውም በአንዴ ሲጠፉ በጣም የሚያስጨናንቅ ነገር ነው። ያው እንደምናውቀው ብሩኬ ወደ ጸበል ነው እሱ ያለበት ሁኔታ ጥሩ እንደሆነ ነግሬያቸዋለሁ። ሚኪን ከሆነ ከስራ አልተፈታም። ያው አቤልም ሆነ ሉልም ትናንት እንደነገርኳችሁ እረፍት ስለሚያስፈልጋቸው ይሆናል ትንሽ እየጠፉ ተነበረው። ግን ዛሬ ሉል ጀግና መጥቶ እኛ በጣም ደህና ነን፣ ምንም አልሆንም፣ አታስቡ ቤተሰብ ብሎ ነው የፖስተው። በጣም ደስ ብሎኛል። እንዳየሁት ነው የተጨናነቁ ቤተሰቦቼ። ይህ መልእክት ለምን እኔ ደስ እንዳለኝ እነሱም ደስ እንዲላቸው ለምን ደግሞ አስተላልፍላቸው ለምን ቪዲዮ አልሰራም ብዬ ነው ከች ያልኩኝ። ስለዚህ ቪዲዮ እስከ መጨረሻ ተከታተሉት። ምክንያቱም በቃ ደስታ ነው ይዤላቸው የመጣሁት። ሌላ ነገር ጭንቀት ምናምን አይደለም፣ ደስ የሚል ነገር ነው ይዤላቸው የመጣሁት። ያው አሸናፊ ከሆነ በወንድሙ ጉዳይ በጣም ጭንቀት ውስጥ ስላልነው እየጠፋው። እናታቸውም ደግሞ እንዳያችሁት በጣም ተጨናንቃለች። ልታቅም አልፈለግንም ብሎ ነበር አሸናፊ። ለምን እንደምናውቀው ከዚህ በፊት አሸናፊ በጣም ተጎቶ ለ15 ቀን ነው ለወር በሙሉ ጠፍቶ በስንት መከራ ነው የተገኘ የነበረው። የጠፋበት ምክንያት ደግሞ እያንዳንዳችን እናውቀዋለን። ሉልን አሳልፈ ሰጠን፣ የፈለግከው ብር እንስጥህና ሉልን የሆነ ነገር ማድረግ አለብህ ወይ በመድኃኒት የሆነ በምን ባሉ ሰዓት ነው እሱ በምንም ተአምር እኔ ሉል ላይ እንደዚህ ነገር አላደርግም ባለው ነው እሱ ያገቱ ተነበረው። በዚህ ኬዝ ላይ ደግሞ ሚስቱም እንደተደባበረች ሁላችንም እናውቃለን። ዋና የሚስቱም እጅ አለበት። ስለዚህ ያ ሁሉ አልፎ ብዙ መከራ አልፎ ሉልም ታግሎ ሜኪም በዚህ ኬዝ ላይ በጣም ተጨናንቆ ወንድሙ ካለበት ጭንቀት ውስጥ ካወጣው በኋላ ያው ባልታሰበ ሁኔታ ጭራሽ ባላሰቡት ሁኔታ ነው ሜኪ እስር ቤት እንዲገባ የተደረገው። ስለዚህ ያ ነገር ደግሞ እነሱም ጭንቀት ውስጥ ነው ያሉት። በእነሱ ምንም የሚፈረድ ነገር የለም። በጣም ስለተጨናነቁ ማለት ደስታ የሚባል ነገር የለም። ገብቷቸዋል። ኬዝን ጨርሰናል፣ አሁን እናርፋለን፣ በቃ ተሰባስበን ጥሩ ጊዜ እናሳልፋለን፣ በአዲስ ኬዝ እንመጣለን፣ በአዲስ የተበደሉ ሰዎችን ከጎናቸው እንሆናለን ብለው ባሰቡ ሰዓት ደግሞ እንደዚህ ግብዳ ነገር ሲመጣ ደግሞ ያስጠላል። ስራው በሙሉ ይደብራል። በእርግጥ እነሱ ይደብራቸዋል፣ ግን እነሱ የሚከታተል በሙሉ ለእነሱ በሙሉ የሚጨነቅ ህዝብ በሙሉ ደግሞ ይጨናነቃል። ለአንድ ቀን ሲጠፉ ለምን ጠፉ? ምን ሆኖ ይሆናል? ምን አጋጠማቸው? ሰዎች ነን መቼም፣ ሰው ሆኖ ለሰው ነገር ያሳስበዋል። እኔ ብቻ ማያሳስበኝ የአበበን ጉዳይ ነው። አበበን አያሳስበኝም እንጂ እነሱ ለአንድ ቀን ሲጠፉ ጭንቅ ነው የሚለኝ። በቃ ምን ሆኖ ይሆናል? ለምን ጠፉ? ምን አጋጥሟቸው ይሆናል? ግን አንዳንዴ ደግሞ ያው እናውቀዋለን፣ እረፍት ለማድረግ ይሆናል። ለምን በአቤል ኬዝ ላይ እኔ የመስፍንን ተብለዋል። የአቤል ኬዝ ቀላል ነገር ሆኖ ወሽመጣቸው ነው የቆረጣቸው። የምር የመስፍን ጉዳይ ሉል የያዙት ጊዜ በቃ በጣም ሀርድ እንደሆነ ታውቆ ነው ዘላለምን ሆነ ብሎ እዚህ ውስጥ የገባው ነበረው። ሁላቸውም ማናቸውም አልቀሩም። አቤልም ያው ቪዲዮ ባይሰራም ብቻ ያግዛቸው ነበር። ቴዲም እንደምታውቁት ግን የእሱ ኬዝ ከባድ እንደሆነ አውቆ ነው እነሱም ታጥቀው የተነሱ ተነበረው። ገብቷቸዋል። ግን የአቤል ኬዝ በጣም ቀላል ነው ብለው እነሱም ቀለል አድርገው በያዙት። ግን ከዛ ከመስፍን ጊዜ ያለበት መስፍን ከሰራው ድርጊት ይሄ መኮንን ነው የሚበልጠው። ያኔ ቀለል አድርጎ ስር በስር ነው የገባው። ገብቷቸዋል። ምንም በማልጠበቁት ቦታ ጭራሽ በማሰቡት ቦታ ነው እነሱ ገብተው ስር ከስር ሊጎዳቸው የሞክረው ነበረው። በአቤል ጉዳይ ላይ ብዙ ሰው ተጎድተዋል፣ ሰው ሞተዋል እንደምታውቁት። ብቻ ያው እስካሁንም ምንም እንትን ያለ ነገር የለም። ብሩኬ ወንድሙ አጥተዋል። አሁን ራሱ ታሞ ጸበል ገብተዋል። ማነው አሸናፊም ያው ሉልን አሳልፈ ስጥ በማለት ነው ሉልን የብሩኬ ሶሪ የአቤልን ኬስ ስለያዘው ነው። አሁንም ሚኪም እንደዛ። ይሄም በእንትና የመጣ በአበበ የመጣ ነው። እሺ በእሉል በእናቱ መጡበት። ብቻ የአቤል ኬዝ የሆነ ቀለል ያለ ነገር እኔ በበኩሌ በጣም ቀለል አድርጌ ነው ያየሁት ነበረው። ገብቷቸዋል። በጣም ቀለል አድርጌ ይዤው ነበረው። ያኔ በቃ በአንድ ወር ውስጥ የሚጨርሱት ነገር ነው፣ ቀላል ነገር ነው ያልኩኝ ነበረው። ምክንያቱም በዛ ሰዓት አስክሬኑ ቤቱ ሲገኝ ጊዜ ምንም አይነት በሷ ላይ ምንም አይነት የእጅ አሻራ ስላልተገኘ በብርጭቆ ላይ ብቻ ስለሆነ ቀላል ነገር ነበረ የመሰለኝ። ግን ብዙ ዋጋ አስከፈላቸው። ብዙ ራሳቸው ዋጋ ከፍለው እንዲሰሩ ነው የተደረገው።
ሆነ ብሎ ታቅደው መጀመሪያ ተዘጋጅተው ሁሉ ነገር ስቴፕ ባይ ስቴፕ አስተካክለው ማንን የት ጋ ቢቀመጥ ማን ጋ ቢገባ ማንን እንዴት እንደሚያደርጉት እያንዳንዱ ነገር በደንብ መጀመሪያ ጠንቅቀው አውቀውት ነው ይሄ ስራ የጀመሩት ተነበረው። አቤልን ወጥመድ ውስጥ ይከቱት የፈለጉት ተነበረው። ግን ሆነም ቀረ አለቀ ኬዙ። አልሐምዱሊላህ አልቋል። ሲያልቅ በደስታ ሳይሆን ያው በሀዘን ነው ያለቀው። ለምን አንድ ብሩኬ በጣም ታሞ ጸበል በመሄዱ በእርግጥ ይሻለዋል። የሰው ልጅ ሆኖ ሳያሟ አይኖርም። አንዴ ይታመማል፣ አንዴ ጤነኛ ይሆናል። ብቻ ብዙ ነገር አለ። ሁለተኛ ደግሞ ብሩኬ እስር ቤት መግባቱ፣ ምክንያቱም ያ የተረገመ ሰውዬው ደህና ይሁን አይሁን ይሻለው አይሻለው ምንም የሚታወቀው ነገር የለም። ጠበቃው እንዳያችሁት ግዴታ እሱ አበበም ሳይነቃ ብሩኬ ከእስር መፈታት አይታሰብም ነው ያለው። በምንም ተአምር አይታሰብም ነው ያለው። የሆነ እሱ መንቃት አለበት፣ ከኮማ መውጣት አለበት ነው ያለው። የሆነ ጦስኝ የሆነ ሰው እንኳን ጦስኝ ሻይ ስታፈሉበት ይጣፍጣል። ጦስኝ ሳይሆን የሆነ ማለት የእሱ ምንም አይነት ደብም የለኝም እኔ ለመሳደብም አልፈልግም እና ለማንኛውም ነገሩ እንደዛ ነው። መጨረሻቸውን ያሳምርላቸው ብለን ሁላችንም አሁን ቢሆን በድዋና በጸሎት መበርታት አለብን። በተለይ ለብሩኬና ለሜኪ በደንብ ድዋ ጸሎት ማድረግ አለብን። እነሱ ድዋና ጸሎት ያስፈልጋቸዋል። በቃ ካሉበት ጭንቀት እንዲወጡ፣ ብሩኬም እንዲሻለው፣ ሜኪም ካለበት ጭንቀት እንዲወጣ። ያው ልዑል ሲጠፋ ጊዜ በጣም ተጨናንቀን ነበር። አቤልም ሲጠፋ በጣም ተጨናንቀን ነበረ። ደህና ነን ምንም አልሆንም ብሎ ስለፖሰተ ማለት ቢያንስ ልባችን ይረጋጋል። በቃ ጥሩ ሁኔታ ላይ እንዳሉ ደህና እንደሆኑ አውቀናል ማለት ነው። ስለዚህ መረጋጋት አለብን። በተለይ በኮሜንት ላይ በጣም የምትጨናነቁ ልጆች አላችሁ፣ አትጨናነቁ። ባላችሁበት ድዋ ማድረግ ነው። እነሱ ምንም ቢሆንም አገራቸውን ነው ያሉት። አንዳቸው የሆነ ነገር ቢሆኑ አንዳቸው ይደርሱላቸዋል። ሁላቸውም የሆነ ነገር ሆነዋል ብላችሁ ሙሉ በሙሉ ልባችሁን አታሳምኑት። ብዙዎቻችሁ እነሱ የምትከታተሉ የመዳን ቅመሞች መሆናችሁ አውቃለሁ። ስለዚህ መዳን ቤት እረፍት የለም፣ ጭንቅ ነው። ቢያማችሁ መተኛት አትችሉም። እንኳን ብዙዎቹ ምግብ ሳያገኙ የሚበሉ ሰዎችም አሉ። ገብቷቸዋል። ያ ነገር በህይወታችን ውስጥ ስላለ ራሳችን ጠብቁ። በዚህ ልክ መጨናነቅ አያስፈልግም። እነሱ ሀገራቸው ነው። እንኳን ራሳቸው ጓደኞች ራስ በራሳቸው ባይደርሱላቸው እንኳን አንዳቸው ቤተሰባቸው ይደርሱላቸዋል። ግን አረብ አገር ያለን የመዳን ቅመሞች ማን ነው የሚደርስን? ከአላህ በስተቀር ማን ይደርስን? ቢርበን እኮ ስራችን እንሰራለን እንጂ ራበን ብለን መቀመጥ አንችልም። ብንታመም ታመናል ብለን መተኛት አንችልም። ከስንት አንድ አላህ የሚፈሩ ወይ ጥሩ አሰሪዎች ካጋጠሙ ነው እንጂ ያመመን እንሰራለን። ስለዚህ በዛ ላይ ደግሞ በዚህ ልክ የምትጨናነቁ ከሆነ ጥሩ አይደለም። እኔ ክፋት ኑሮብኝ አይደለም፣ የእነሱ ክፋት የለብኝም፣ የእነሱም ጠላት አይደለሁም። ነገር ግን እናንተም ታሳዝኑኛላችሁ። የእናንተ እጣ ፋንታ እኔም ስላለብኝ ገብቷቸዋል። አንድ ስለሆነ እንጂ እኔም እነሱም እንደናንተ መወዳቸው ማከብራቸው እንደናንተ መከታተላቸው ምንም ሊሆኑ ማልፈልግ በጣም አድናቂያቸው አንድ ቀን ሲጠፉ እኔም ጨናነቃ ነው። ግን የእናንተ ትንሽ በዝተዋል። ያ ስለሆነ ነው ውድ ቤተሰቦቼ ምክር አበዛሽ እንዳትሉኝ። እኔ ምክር ማብዛት አይደለም፣ ግን ማንም ምንም ሊሆን አልፈልግም። ማናችሁ ምንም ልትሆኑ አልፈልግም። አሁን ቢሆን ያው አሪፍ ሁኔታ ላይ ስለሆኑ ደህና ስለሆኑ ሁላችሁም በቃ መረጋጋት አለባችሁ፣ ድዋ ማድረግ አለባችሁ። እርግጠኛ ነኝ ዛሬ ወይ ሊመጡም ይችላሉ፣ አይታወቅም። ነገም ቪዲዮ ሊሰሩ ይችላሉ። አንዳቸው ቢጠፉ አንዳቸው ይመጣሉ የሚል ሀሳብም ግምትም አለኝ። እርግጠኛ ነኝ። ምክንያቱም ዛሬ በጽሁፍ ስለፖሰተ ልዑልን በቃ ደህና ናቸው። በቃ እረፍት ለማድረግ ፈልጎ ይሆናል። የሚኪ ጉዳይ ደግሞ ወይ እሱን ያስተካከሉ ይሆናል። ከጠበቃው ጋር ከሌላ ከህግ አካላት ጋር የተመካከሩ ሊሆን ይችላል። ምክንያቱም ጠበቃው መናገር ማልችለው ነገር አለ። ሚዲያ ላይ ሆነ እናንተ መናገር ማልችለው ነገር ስላለ ተረጋጉ፣ ሚኪ ይፈታል። መጀመሪያ አበበን ካለበት ጭንቀት መውጣት ካለበት ኮኮማ ውስጥ መውጣት አለበት ብሎ የተናገረው ነበረው። ያ ስለሆነ መጨናነቅ አያስፈልግም። ለዛ ይሆናል እነሱም
አንድ ረፍት ማድረግ አለባቸው። ሁለት ደግሞ ወር በሙሉ ተወጥሮ ነው ያሉት። ግዴታ ቤተሰብ ማግኘት አለባቸው። ወይ ግማሻቸው ባለትዳር ሊሆኑ ይችላሉ፣ ቤተሰብ ያላቸው ሰዎች አሉ። ስለዚህ ወር በሙሉ በስራ ተወጥሮ 24 ሰዓት በስራ አይደለም የሚወጡት። ብዙ ጊዜ እኮ ቢሮ እንተኛለን ነው ያሉት፣ ከሰማችሁ በስነ ሰዓት ቪዲዮዎቹ የምታዳምጡ ከሆነ። ስለዚህ እንደዚህ ለሁለት ቀን ለአንድ ቀን ደግሞ እረፍት አድርገው ከቤተሰባቸው ጋር መገናኘት አለ። እናት አለ፣ አባት አለ፣ ወንድም አለ። ከእናት ጋር ብዙ ጊዜ ማሳለፍ አለ። ያ ነገር ስለሆነ ባለትዳር የሆኑ ደግሞ ከሚስታቸው ከልጆቻቸው። ስለዚህ እኛም ለእነሱ ጊዜ መስጠት አለብን። ይሄን ማሰብ አለብን። በቃ ወይ ረፍት ሊያደርጉ ነው የሆን ነገር ብለን ማሰብ አለብን እንጂ በዚህ ልክ መጨናነቅ አያስፈልግም እላቸዋለሁ። ውድ ቤተሰቦች እኔ ለእናንተ አስቤ ነው። በክፋት እንዳታስቡት፣ በክፋት እንዳትወስዱት። እኔ መወዳቸዋለሁ ውድ ቤተሰቦቼ። ባላችሁበት ሰላማችሁን ይብዛልኝ። እኔም በጣም ነው የምወዳችሁ። ወዳችሁኝ አክብራችሁኝ መታችሁ ጥሩ ኮሜንት የምትጽፉልኝ፣ ላይክ የምታረጉልኝ፣ ሰብስክራይብ የምታረጉኝ ወላሂ ከልብ ነው ማመሰግነው። ያለው አነባለሁ ኮሜንታችሁ ያንዳንዳችሁ። አሁን የምትሳደቡ ልጆች በሙሉ ጠፍታችኋል። አልሐምዱሊላ። ያው ስድብ ምንም አይጎዳም፣ ግን ቢሆን ምንም በማያገባቸው ነገር የምትሳደቡ ልጆች ነበራችሁ። እናንተም አላህ ሂዳያ ሰጥቷችሁ ዝም ብላችሁ አላመሰግናችኋለሁ። ብሰድቡኝም አመሰግናችኋለሁ። ሁላችሁም ውድድ ነው ማድረጋችሁ። ባላችሁበት በሙሉ አላህ ይጠብቃችሁ። እነሱም ሉሉ ሆነ ዘላለም ሆነ አቤላም ሆነ ሁላቸውም ደግሞ አላህ ይጠብቃቸው። ካሰቡት በላይ ተሳክቶላቸው ጥሩ ስራ ይዘውልን እንደሚመጡ፣ አስደሳች ነገር ይዘውልን እንደሚመጡ አልጠራጠርም። ስለዚህ እኛ መበርታት አለብን። እወዳቸዋለሁ። መልካም ምሽት። ወሰላሙ አለይኩም ወራህመቱላሂ ወበረካቱን። ቪዲዮን እስከ መጨረሻ አይታችሁ ላይክ አድርጉ። አሪፍ አሪፍ ኮሜንቶች አስቀምጡ። እወዳቸዋለሁ። እሺ፣ ባይ ባይ።